ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። ቅዳሜ ሰዓታችን እንደቀጠለ ነው። ባለትዳሮቹ ሰዓት ላይ ደርሰናል። እንግዲህ በትዳር ከ15 ዓመት በላይ የቆዩ በዚህም የትዳር ጊዜያቸው እንግዲህ በአራት ልጆች እግዚአብሔር የባረካቸው ባለትዳሮች ነው ዛሬ ጋበዝነው። እንግዲህ አቶ ተመስገን ታደሰና ወይዘሮ የሰውዘር ዳኒንቱ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አቶ ተመስገን እንዴት ኖት ነው? እንዴት ነህ ለበል? እንዴት ነህ? ችግር እንዴት ነህ? እግዚአብሔር ይመስገን። ከትውውቃችሁን ጀምር እስኪ። 1999 ማለት ወደ 18 ዓመት አካባቢ ነው። አጋጣሚ እነሱ ጋር ፕሮግራም መንፈሳዊ ፕሮግራም ለአገልግሎት እጄ ነው። ዱራሜ የሚባልበት ከተማ። እሺ። እዛ ለአገልግሎት እጄ ነው እነሱ ቤት መጀመሪያ የገባሁት ማለት ነው። ተጋብቼ ፕሮግራም ለፕሮግራም ተጋብዘህ ለማገልገል። እዛ በኋላ ነው ረጅም ከ3 ዓመት በኋላ ነው ወደ የትዳር ሐሳብ የመጣው እንጂ መጀመሪያ መንፈሳዊ ነገር ነው ወደ እነሱ የወሰደኝ። ከመጋባታችሁ በፊት ቆይታ ነበራችሁ? የ3 ዓመት ቆይታ። የ3 ዓመት ቆይታ ነበረ። ስለዚህ ይሄ የጓደኝነት ወይም ደግሞ የቤተሰባዊነት ወይም ደግሞ በመንፈሳዊ አገልግሎት ተዋውቆ ከዛ ወደ ፍቅር ለመቀየር ደግሞ ራሱን የቻለ ሌላ እንትን ያለው ይመስለኛልና ማን ነው ወደዚህ መንገድ እንዲያመራ መንገዱን የቀየሰው? ወይም ደግሞ ኖርማሊ እኔ አዲስ አበባ ነው የምኖረው ከዛ በፊት እና እሷ እዛ ተማሪ ነበረች ዱራሜ። እዛ ትምህርት ዕድል አግኝታ ወደ አዲስ አበባ ስትመጣ አጋጣሚ እኔ ተከራይቼ ያለሁበት ቤት ተጠግታ የተቀመጠችው ወደ አዲስ አበባ ስትመጣ። እሺ። የፍቅር ወይም ደግሞ አብረን እንድንሆን ጥያቄው የመጣው ከሷ ነው። አረ እሺ። እዛ በኋላ ትዝልኛል ሌላ ክፍለ ሀገር እየሄድኩ ዋላ ቸርች ጉዳይ ደብዳቤ ጽፋ የሰጠችኝ እዛ ከተማ ከደረስኩ በኋላ ነው ያነበብኩት። ደብዳቤ ጻፈችልህ? እሺ። ስለዚህ ከዛ በኋላ ነው ወደም ኦሬዲ እኛም ኦሬዲ እንደ ክርስቲያን መጸለይ ነበረብን። ከዛ የሷን ሐሳብ ምላሽ ሰጣት ማለት ነው። አንቺም ጸልይ እኛም እንጸልያለን በሚል ቆየን። ግን በመሃል ደግሞ ነገሩ መልክ ሲይዝ እሷን ወደ ትምህርት ዕድል ስታገኝና አዲስ አበባ ስትመጣ እና እዚህ አብሯት የሚሆን ሰው የለም፣ ቤት የሚከራይ ሰው የለም ምናምን። ስለዚህ በቃ ግዴታ አብረን እንድንሆን ነገሮቹ ተመቻቹ ማለት ነው። እኔ ግን እቺ ደብዳቤ ላይ ትንሽ መቆየት ፈለኩኝ። ሰውዘር ደብዳቤዋን ታስታውሻታለሽ? አዎ በጣም ነው ማስታውሰው። ንገሪኝ ስለ ደብዳቤው። አዲስ ነገርም ስለሆነብን ነው። ደብዳቤው ምንድነው? እንደዚህ የተጻፈ ነገር ጽፍ የለውም። ግን አራቱም አቅጣጫ ላይ እወድሃለሁ የሚል ነው። በቃ ብቻ እወድሃለሁ አፈቅርሃለሁ የሚል ደብዳቤው ጽፍ የለውም። እቺ ቃል ብቻ ታዲያ የሞላችሁ ወረቀቱን በሙሉ የሞላችሁ እቺ ቃል ብቻ ናትና ይሄን የሞላ አበባ የሚመስል ነገር አፈቅርሃለሁ እወድሃለሁ የሚል ብቻ አበባ የሚመስል ነገር ነውና የሰጠውት በትንሽ ወረቀት ነው። እንደዛ አርጌ እሱም አላወቀውም። ቦርሳ ውስጥ ነው ከተትኩትኝ። እኛ ቤት ያርፍ ነበር እሱ ከዚህ ከአዲስ አበባ አገልግሎ በ2 ወርም በ3 ወርም ሲመለስ ወደዛ ሀገር እኛ ቤት እናቴ ቤት ማለት ነው ያርፍ ነበር። መንገድና ዳር ነበርና እዛ ያርፍ ነበር። ልብሱ የሚታጠበው የተለያየ ነገር መስተንግዶ የሚደረግለት እኛ ቤት ነው፣ የሚያርፍበት ቤት ነው ማለት ነው። እና በዛ ነው በጣም ወደ ፍቅር ህይወት የገባ ነው። እሱ ውስጥም ፍቅር እንዳለ ረዳለው፣ እኔ ውስጥም አለ። ግን ነገር ነው አልጀምረውም ማለት እኔ ለምን አልጀምረውም ብዬ ወረቀት ይሻላል ብዬ በቃል ከመናገር ወረቀት ይሻላል። እሱንም ደግሞ እሱ ሳያቅ ቦርሳ ውስጥ ነው በልብሱ ቦርሳ ውስጥ ነው ከተትኩት። ባያገኘውስ ቢጥለውስ ባያየውስ? እንግዲህ ሌላ መንገድ ነው ይሆናል። ሌላ መንገድ ሊፈጠር ይችላል። እንዴት አየኸው ታዲያ? አይ ምርጥ ነው። ኖርማሊ መልእክቱን እንዳስቀምጠችም አላወኩም። ጓደኛዬ አብሮኝ ለዚህ ዛካ የነበረው አብሮኝ ማገልግል እኔ የትኩበት ከተማ አብሮኝ ነበር። አጋጣሚ መልእክት አለ ቦርሳ ውስጥ አለኝ እና አውርታ እንደነበረ ነገረኝ በኋላ። ስለዚህ ነገርየው እንደዛም ሲሆን ወረቀቱ ላይ የተጻፈው የልብ ቅርጽ ምናምን ነገሮች ትዝልኛል።
የፍቅር ደብዳቤ ተጻፈልህ አንተ በቃ የመጀመሪያ ሰው እሱ ጊዜ ወንዶች ስለሆነ የሚጽፉት እንደዛ ሆነ በዛ ነው የቀጠለው በጣም እድለኛ ነህ ከዛ በኋላ ሐሳቡን ለመቀበል እንግዲህ ጸልያችሁበት ጊዜ ወሰዳችሁ ወደ ትዳር ለመግባት ስንት ጊዜ ፈጀባችሁ ማለት ነው 3 አመት ቆያችሁ እኔም ትምህርት ላይ እሱም አገልግሎት ላይ በርቀት ስላለም በስልክ ነው የምንገናኘው ብዙ ጊዜ በስልክ ነው በቃ ከዛ ቤተሰብ ተቀበላችሁ ግን እናንተ እንግዲህ ጀመራችሁት እንደዚህ አርጋችሁ ወደ ቤተሰብ ሲሄድ ምን አይነት ምላሽ ያገኛችሁ ቤተሰብ ጋር አለው ምን ተፈጠረ መሃል ላይ የሆነ ቻሌንጅ ነበርን ቻሌንጁ ምንድነው እኔ ከዚህ ቆይቼ መስከረም አካባቢ ሲሄድ ሀገር ቤት አጋጣሚ ወደዚህ የምትመጣበት ትምህርት እድል ፈተና ነበር 40 ምንጭ ልክ እንደሱ ቤት ገብቼ እንዳረፍ ነገ ጧት 40 ምንጭ ይዛት ሄድ አልተገባንም ተባልኩ ማለት ነው እኔ እጄ ማይደል ፈልግም ወአብራችሁ ከኔ ጋር ሌላ ሰው ተጨምሮ እንጂ ብቻ እና ለምን ኖርማሊ ላይክ መንፈሳዊ እንትን ጋር ንጋጭ ነው ኖርማሊ አይሆንም እዚህ አብሮኝ አይሆንም ይዘ ይተባልኩ ማለት ነው እና ሲሄድ እዚህ አዲስ አበባ ማገልግለው ቸርች ብራንች ይዛ ነበር እዛ ደውዬ ቦታ እንዲያዘጋጁ አረኩ ከሷ ጋር የሚያድሩ ይቶች ከኔ ጋር የሚያድሩ ሌላ ወንዶች ቸርች መሪዎች ነበሩ ከዚህ ሄደን ራሴ አስፈታኝ ሆንኩ ማለት ተማሪዎችን ዩኒቨርሲቲ ውስጥ ነው ፈተናው የነበረው ከዛ ተፈተና አንደኛ ሆና ወጣች ግዴታ አዲስ አበባ መጣ ነበረባት አዲስ አበባ ስትመጣ ይባይላል ጥሎሽ ምንም ሳናረግ ነው የተጋባነው ሌላ ሰው ጋር ተደወለ እኛ መገናኛ ነው ሰርጋችን አለን እኛ ግን ሌላ አካባቢ ነው ሰርጋችን ቦታውን ዋሻችሁ ማለት እንዳይበላሽ የሰርጉ ፕሮግራም ለምን ቤተሰቤ ስላልተቀበለ ያንቺ ቤተሰብ ሳይቀበል ነው ሰርጉ ጋር የደረሳችሁት እኔ ትምህርት ላይ ነበርኩ እዚህ ሲቲቲአይ ሆቴልና ቱሪዝም ማሰልጠኛ ተቋም እዚህ ተመድቤ ለትምህርት መጥቻለሁ ስለዚህ ትምህርት ላይ ያለች አይሆንም ነው ትቆይ ነው ቤተሰብ ትንሽ ትቆይ ገናለች እሱ ይወደዋል ቤተሰቤ በጣም ከዚህ ከፍቅር ግንኙነት ውጪ ራሱ በጣም የሚወደድ ሰው ነው እሱም አገልጋይ ነው እንዴት ሊሆን ይችላል እንዲህ የቸኮለው ለምንድነው ነው ቤተሰቤ አይቸኩል ይቆይ ነው ስለዚህ እነሱ ሳይፈቅዱላችሁ እናንተ ግን ሰርጉን በራሳችሁ አረጋችሁ አንድ አጎቴ ነበር በፍጹም ደሞ የተቃወመ ከሌላው ቤተሰብ በጣም በፍጹም አይሆን እኔ በህይወት እያለሁ አይሆንም በዚህ ጊዜ የምለቃም ነበርውና ሰርጉን ራሱ እንዳይካሄድ አስቆማለው ነው አመጣጡ ከክፍለ ሀገር ወደዚህ አመጣጡ እና ሌላ ሰው ደግሞ ከሱ ጋር አብሮ ትራንስፖርት ውስጥ የነበረ ሰው እኛን የሚያቅ እንደዚህ ፕሮግራማችሁን ሊያበላሽ እንደዚህ ያወራ ነው በስልክና ተጠንቀቁ መረጃው ደረሰ እንግዲህ በጉዳዩ እንዲያምንበት ያረጋችሁ ጥራት አለ ወይስ አለ ያው በአገር ቤት ባህል አንድ ሴት በራሷም ሆነ በተለያየ መንገድ ስታገባ መጀመሪያ ስነ ስርዓቱ ካላለቀ ሌላ ስነ ስርዓት ደግሞ አለ ሽምግልና ይላካል ሽማግሌዎች ይላካሉ በሱ ቤተሰብ በኩል ማለት ነው ከዛ ያ ስነ ስርዓት ቀጠለ በዛ በሽምግልና ታርቀው ፕሮሰሱ አልቆ ህይወት ቀጠለ ማለት ነው አሰይ ደስ ይላል እንግዲህ እናንተ ትንሽ ከደብዳቤው ጀምሮ እኔ ትንሽ በጣም ለየት ያለ ግን ደስ የሚል የሚያዝናና ነው ደግሞ ግን እንደዚህ እንግዲህ ታግላችሁ አይደለ ከቤተሰብም ከትምርትም ከምንም ታግለሽ ገባሽበት ይሄን ትዳር ከገባሽበት በኋላ እንዴት አገኘሽ ትዳር በጣም ደስ የሚል ነገር ነው በቃላት መግለጽ አይቻልም አሁን በየቀኑ አዲስ እየሆነ የሚሄድ ነገር ስለሆነ እኔ በቃል የምገልጸው ነገር የለኝም በጣም ደስ ይላል በረከት ያለበት የሌለሽን ነገር በፊት ማታቂውን ነገር መታቂበት ለሌሎች ደግሞ ትምርት ምትሆኝበት ነው ራሱ ሌሎች አንቺን ይያዩ ምለወጡበት መልካም ትዳር ነው ያኔ ሳላገናዝብ የወሰንኩት ውሳኔ ነው ወይም ደግሞ ያንን እንዲህ ማድረግ ነበረብኝ ብለሽ የምታስቢው ነገር አለ ከገባሽ በኋላ እንደዚህ አይነት ነገር ገጥሞሽ ኧረ በፍጹም ልክ ነበርሽ በቃ ከደብዳቤው ጀምሮ ልክ ነበርኩ ሲወስንም ልክ ነበርኩኝ ብዬ ነው ማስበው ዛሬ እዚህ ደረጃ ነኝ የቤተሰብን እንትን ምክር መስማት የለብንም ማለት አይደለም በርግጥ ግን አንዳንድ ጊዜ ፍቅር ያሸንፋል በቃ ተመስገን እንግዲህ ድለኛ ነህ ብዬ አስባለሁ እንግዲህ አይደል በትክክል እና እንዴት ነው ትዳር ከገባህበት በኋላ ትዳር ምርጥ ነው
ማማሪያ ቤት ነው ትምህርት ተምረሽ ማጨረሹ ነው ትዳር እና እኛ በሰዓቱ ነገሮች ተመቻችቶ ምናምን ነገር ሳይሆን አብረን ስንሆን ራሱ የነበረን ነገር እኔ ጋር የሚከፈለን እሷ ጋር 350 ብር ነው ደሞዝ እና ያንን ቤት ተከራይተሽ እንደዚህ አድርገሽ ቤት መብራት ከባድ ነው ትዳር ላይ እኔ በጣም የተለየ ሁለተኛ ደግሞ ራሴን ሰብሰብ ያረኩበት ብዙም የተማርኩበት ነው ገናም እየተማርኩም ነው ቀጣይነት እና ትዳር ላይ እኔ በጣም የተለየ ነው አንዳንዴ በትዳር ውስጥ ጊዜ በጣም የሚያጥራቸው ሰዎች አሉ ምናልባት ወይ ባል ወይ ሚስት በራሳቸው ስራ እስከ ሌሊት ድረስ አለ መግባት አለ ስራ ይሄ ጊዜ ማጣት ለሚስትህ ጊዜ ማጣት ለልጆች ለቤተሰብ ጊዜ ማጣት ችግር ሲፈጠር እናያለን አንዳንዴ እንደው የከፋም ባይሆን እናንተ ጋር እንደዚህ አይነት ነገር አለ ጊዜ ማን ነው የሚያጣው ጊዜ ማጣት እኔ ጋር አለ ጊዜ ማጣት ስልሽ ሌሊት 6 ሰዓት ገባለሁ አንዳንዴ ከባለፉት 2 ዓመታት ስራም ስላለ አገልግሎት አለ ከሱ ውጪ ሌላ ስራም ሰራዋለኝ እና ከዛም ውጪም ደግሞ ሌላ በጎ አድራጎት ምሰራዋለ ደርቤ 3 ስራ ስላለ ማታ አመሻለሁ ያ ደግሞ ቻሌንጅ አይሆንም ስልሽ ኖርማሊ ወይ ታኝቶ ደርሳለሁ ወይም ደግሞ ይጠብቁኛል አንድም ቀን ግን በዚህ ሰዓት ለምን መጣ እንደዚህ ለምን ቆየ ምናምን የለም ታቃለች ቀደም ብዬ ተናበን ልጆች ከመምጣታቸው በፊት ምን ያህል ጊዜ ቆያችሁ ልጆች ደግሞ አዲስ ነገር ናቸው አዲስ በረከት ልጅ በቃ ቤት ውስጥ ሲመጣ ደግሞ ሌላ አይነት ነገር ይፈጠራልና ከልጆች በፊትና ከልጆች በኋላ ከልጆች በፊትና ከኖርማል ሁለት ሰው እያለን አንድ አመት ቆይተን ከአንድ አመት በኋላ የወለዳችሁ ነው ልጅ የመጣው ለዚህ ከልጆች በፊት የነበረው በጣም ምርጥ ጊዜ ነው ልጆችም ከመጡ በኋላ በጣም ቤት እኔ ደጅ ስለሚውል ብቻዋን አትውልም ሁለተኛ ደግሞ ትልቅ በረከት ናቸው መንፈሳዊውንም ሰው ባለበት ሃይማኖት በምንም ሊሆን ይችላል ሁለተኛ ደግሞ ጥሩ ሲቤናም ካኛ መቀበል ያለባቸውን መስጣት ህይወታቸውንም ደግሞ መቅረጽ ያለባቸውን ትክክለኛ መንገድ እንዲቀርጹ ምክርም ምንም አብራን ጊዜ የምናሳልፍበት ጊዜ አይኖራል ከልጆች ጋር ምርጥ ጊዜ ነው ያለን ከመጡም በኋላ ደግሞ በጣም ደስተኞች ነን ጊዜያችሁን እንዴት ማኔጅ ታደርጋላችሁ አሁን ልጆች ሲመጡ የራሳቸው ጊዜ ይፈልጋሉ እናትን አባትን ይፈልጋሉ እናንተ ደግሞ ለብቻችሁን ጊዜ ያስፈልጋችኋልና በቤታችሁ ውስጥ እንዴት ነው ጊዜያችሁን ማኔጅ የምታደርጉት የተለየስ ህግ አለ ወይ ቤታችሁ በዚህ ቀን እንደዚህ የሚደረግ በዚህ ጊዜ እንደዚህ የሚደረግ ምትሉት የቤተሰባችን ህግ እንግዲህ ያለው ህግ በሳምንት አንድ ቀን የጸሎት ጊዜ አለ ቤተሰብ ጠቅላላ ከዛ ከጸሎት በኋላ ደግሞ ብዙ ጊዜ የምንመካከርበት እርስ በርስ ደግሞ የምንደናነቅበት አንተ መልካም ሰርተሃል ብዙ ቤተሰብ አለ እኛ መሃል ልጆቻችን ብቻ አይደሉም ሌሎችም ወንድሞቻችን አሉ ከነርሱ ጋር አንቺ ይሄን አጥፍተሻል በዚህ ሳምንት ይሄ ሆኗል የምንባባልበት ጊዜ አለን ማለት በደንብ ትገማገማላችሁ በደንብ ነው የምንገማገመው አሁን ብዙ ጊዜ እንበረታታለን እርስ በርሳችን አንተ መልካም ስራ ሰርተሃል ሌሎችም እኛን ያበረታቱ እኛ ደግሞ እነርሱን ከስራችን ያሉትን እናበረታታለን ለልጆች ደግሞ የምንሰጠው ጊዜ ያለን ይሁድ በደንብ ነው ለልጆች ጊዜ የምንሰጠው ይሁድ በቃ የልጆችና የኛ የቤተሰብ ቀን ነው ከቸርች መልስ የኛ ጊዜ ነው ይሁድ በሳምንት ከልጆች ጋር ጊዜ እናሳልፋለን ሌላው ደግሞ የሚያጠኑበትን ጊዜ ከትምህርት መልስ ጨዋታ የተለያየ ነገር የለም እኛ ቤት ሰዓታቸው አጭር ስለሆነ ያጠናሉ ካጠኑ በኋላ የቤት ስራቸው ምናም ከሰሩ በኋላ የመኝታቸው ጊዜ ይደርሳል በጊዜ ነው የምተኙት እሱ ኖረም አልኖረም እኔ ማኔጅ አረጋቸዋለሁ በጊዜ በልተው እንድተኙ ማለት ነው እረፍት እንዲያደርጉ እኔ ነኝ ብዙ ጊዜ ማኔጅ ማረጋው ቤት ልጆቹን እሱ ብዙ ጊዜ እንዳለው ስራ ስለምበዛበት አብረን ግን ጊዜ የምናሳልፈው እሁድ ከሰዓት ነው ልጆች አሁን እንዲ ቫኬሽን ሲባሉ ወደ ክፍለ ሀገር ይዛቸው ስትሄድ እንደዚህ ሲወጡ ደስ ይላችኋልና እንደዚህ አይነት ልማድ አላችሁ ኖርማሊ ክረምት ላይ ክላሳቸውን በማይጎዳ መልክ ክላስ እንደጨረሱ ፕሮግራም ይደረጋል ቀደም ብለን እሱም ደግሞ አንደኛ ካወጡ ብቻ ነው አንደኛ ያልወጣ ሰው ቤት ይቀራል አንደኛ ካወጡ ነው አብሮ የሚሄዱት
ያን መስከረም ላይ ነው የምንነገራቸው የምትሄዱት ይሄ ነው ቲኬት ተቆርጧል ምናምን ግን አንደኛ ካወጣችሁ ከ1 እስከ 3 የወጣ ሰው አብሮኝ ይሄዳል ለዛ ሽልማታቸው እሱ ነው ለ5 ቀን ከኛ ጋር ይቆያሉ እንዲህ እናረግና ግን ሁላቸውም ጎበዞች ስለሆኑ ልክ ትምህርት እንደጨረሱ መስከረም ሰኔ ሲያልቅ ሐምሌ መግቢያ ላይ ለሳምንት ከአዲስ አበባ እንወጣለን ማለት መውጣት ስለማንችል አንዳንዴ እንግዲህ እሱ ኃይለኛ ነው እሱ ኃይለኛ ነች የሚባል ነገር አለ በትዳር ውስጥ አለ አይደል ሁላችንም መቼስ ምናልባት ኃይለኝነት ማን ጋር ነው ያለው እኔ ጋር አለ አንቺ ጋር አለ አዎ ማይዋሽ ነው እኔ ኃይለኛ ነኝ ማለት እንዴት ነው ምንም ነገር በቃ አላልፍም እናገራለሁ በውስጤ ግን አልዝም እናገርና ያን ነገር በመገባኝ መልኩ ካስረዳኝ ይቀበላዋለሁ እረዳዋለሁ ቶሎ እመለሳለሁ መርሳት ጥሩ ነው አይደለ ቀደም ስለመርሳት እንደም ስለነበር መርሳት ምርጥ መድኃኒት ነው አለ መርሳት ደግሞ ካንሰር ነው እውነት ለምንድን ነው ያልኩት ምናልባት ብዙ ሰው እንዲ ብለሽኝ ነበር እንዲ ብለይ ነበር የሚል ትንንሿንም ነገር በየደቂቃው የሚያጋጥመንም ትንንሽ ነገር ኖት ሚዙ ሰዎችም አጋጥመኝ ስለሚያውቁ ኖት ይዘሉ ማስታወሻ አላቸው ማስታወሻቸው ላይ ማለት ይሄ በጣም መጥፎ ያ ማለት ሆም ብሎ ቤቱን ለማፍረስ የተደረገ ነው ስለዚህ ድንገት ማውደቂያ ሰዓቱን አጣቀም ኖርማሊ 10 ምናምን አመታችን ሰው ማላችን ገብቶ እንዲያስተርግ ምናምን ነገር የለም አይኖርምም ደግሞ ለምንድን ነው የሚሆነው ጧት የሆነ ነገር አወርተን ከሆነ እኔ መኪና አስነስቼ ወደ ስራ ሴት መንገድ ላይ ረስቻለሁ ሌላ ዓለም ላይ ያለው ከ30 ደቂቃ በኋላ ደውዬ ስለ ልጆች ስለምናምን ነው ማወራው ወንደሞ የረሳውን ነገር ካለ ስለዚህ ሲመጣ ቤት ያ ጧት የነበረው ወይም ደግሞ የሆነ ነገር ካለ ያ ነገር ሳይው የሚጠብቀኝ የተለየ አትሞስፌር ነው ቤት የሚያገኝ የሊቤ ውስጤ ቅር የሚለው ነገር ካለ ቤት ደጋግሜ እደውላለሁ ያን ክሊር አደርጋለሁ ደግሞ መርሳት ደግሞ ከሌንዲ ብለሽ ነበር የሚባል ነገር ቤት ቅድም እሷም እንደለሽ አርብ ሌላ የፋሚሊ ፕሮግራም አለን ከወሮ ውጪ ያም ደግሞ ቁጭ ብለን ልጆችም ተሰብስበው ቅዳሜም ረፍት ስለሆነ ቁጭ ብለን ምን ይወያይበት ጊዜ ነው ከመጽሐፍ ቅዱስም አንስተምና ምናወራበት ጊዜ ነው ማክሰኞም ደግሞ ቅድም እሷ እንደለች ጥሩ ነገሮችን ምንቀጥልበት ሳምንቱ ላይ ደግሞ ማይሆን ነገር ያደረገ ሰው ካለ ቤት የሚረዱን እህቶች አሉ እኔም እሷም እህቶችን ሌላም ሰራተኛም አለ የቤት ሰራተኛ ያም አብረን ነው እንደ ሌላ ጋር እንዳለ ሰራተኛ ሰውም ፋሚሊ እንደ ልጅ እንደ ታላቅ ልጅ በዛ ልክ ነው ሰራተኛን ኬር የሚያደርገው ያን ሲናደርግ ደግሞ አብረን ነው ቁጭ ብለን እኔን አስተካክል እንላለን ወዲያ ላቀርታ ምግብ አትበላም እኩል ነው የምንበላው እሷ ምግብ ካለዘች እኛ ምግብ እንበላለን ለምንድን ነው ከኛ መማር ያለባትን ታምራ ነው መውጣት ሰራተኛ ነኝ የሚለው መንፈስ አይምሯ ላይ እንዳይኖር ነው የምንፈልገው ለዚህ ከኛ ታምራ እና ስትሄድ የራሷ ህይወት ይኖራል ወደፊት ታገባለች ምናምን ቤቷን ደግሞ በዛ ልክ እንድትመራ እንፈልጋለንና እሷንም ይሄንን ነገር አስተካኪ ይሄንን ነገር ሁሉም ሰው እንወቃቀሳለን ያለውን ነገር ከዛ ደግሞ በኋላ ጸልየን እንጨርሳለን እንግዲህ ደስ ይላል ማለት በመነጋገር የምታምኑ ምንም ነገር ችግር ሊመጣ ይችላል ግን ደግሞ በመነጋገር ሊፈታ እንደሚችል እንግዲህ እያየሁኝ ነው ከንግግራችሁ ግን አንዳንዴ የምንፈተንባቸው ጊዜያቶች ደግሞ አሉ በትዳር እንደው በኖርንባቸው 15 አመታት ይሄ ጊዜ ለኛ ከባድ ነበር በዚህ ተፈተነናል የምትሉት ነገር አለ ከባድ የነበረ ጊዜ ትዝ የሚለኝ ብዙ የሚታልፍ ያለ በእኔና በሷ ምናምን ሳይሆን የነበርንበት ጋር ተከራይተን የነበርንበት አፓርታማ ቤት ነበር እና እዛ ከላይ በኩል ተከራይተው የነበሩ ሰዎች ልክ ያልሆኑ ሰዎች ነበሩ በእነሱ ምክንያት ኖርማሊ ቤት እዚህ ቤት አልኖርም ብላ ወጣ ከሩቅ መንገድ ነው የመለስኳት በጎረቤት ምክንያት እሺ ጎረቤት ቤትሽን እስከ ማስለቀቅ ድረስ ደርሶ የተፈጠረው ነገር የተለየ ነገር ኖሮ ሳይሆን የነሱ አካሄድ አልተመቸኝም ወይ ከኤም ቤት ለቀን እንውጣ የሚል እዛ ነው
የከፈነው ቤት ኪራይ ነበር ለቀን መውጣት ደግሞ አንችልም እና ቤቱን ስንከራይ እኛን የተከራየ ነው ከላይ ያለው ሰው አብሮን ነው የገባው ስለዚህ በኋላ በቃ የሷን አይምሮ ልብቅ ብዬ በሌላ ቤት ተከራይተን ቀለም አስቀባውና በኋላ በቃ እየወጣው ነኝ ነው ያልኳት ጧት ነው የወጣችው ከዛ 5-6 ሰዓት አካባቢ ደወልኩ መጣች ሌላ ቤት ከዚህ ወጥተሽ ወደዚህ ትገበልሽ አልኳት አንድ አሮጌ ቤት ከዚህኛው ቤት ወጥተሽ እዚህኛው ቤት ትገበልሽ ያኛው ምርጥ ቤት ነው ይሄኛው ግን አሮጌ ነው ሽንት ቤቱ ማይመች ነው ኪችን ማይመች ነው ስለዚህ ምረጭ አንቺ እዚህ ያሉ ሰዎችን ትይተን እዛ እንሄዳለን ግን ምረጭ ስል እዚህ ነው አለች የነበራችሁበት እዚህኛው ቤት ከምገባ ትዝም ብለኝ ያ ሲወራ ቀላል ነበር ግን በሰዓቱ አንድ ቀን ነው ለኔ ግን ከባድ ቀን ነበር ትዝም ብለኝ እሱ ጠቅለል አርጋችሁ ስለ ትዳር ስታስቡ እናንተ የሚያገኛችሁትን በረከት ስለምታውቁ ለሚጋቡም አሁን በትዳር ላይ ላሉም መጋባት ላሰቡ እንደው ትዳር ላይ ይሄ አለ ስለዚህ እንደው ግቡበት እንድታገቡ አበረታታለሁ የምትዩ ነገር አለ እኔ ያለኝ ከትዳር በፊት የመጣናናት ጊዜ የሚባል ነገር አለ አንዳንድ ነገር አለ ለመግባት ላሰቡት ነው የምመክረው ያለኝ ምክር መጀመሪያ ፍቅር እቅደም ነው ብዙ ሰው ያለውን ነገር እሱ ምንም አልነበረው ምንም አልነበረኝም በባዶ እጃችን እንደገባን ቁጠሪ እና ብዙ ሰው አሁን ያለውን ነገር አይቶ ባክግራውንዱን አይቶ የተለያየ ነገር አይቶ ይገባና ያ ነገር ሲጎል ወይ ደግሞ ያለውም ነገር ሀብትም ሊያፈርስ ይችላል ቤትን ስለዚህ ያን አይቶ ሳይሆን መግባት ያለባቸው አንድና አንድ ፍቅርን አይቶ እንድገቡ መክራለሁ ሌላ ደግሞ በትዳር ውስጥ ላሉ ሰዎች መመክረው ቅድም ተምዬ እንዳለው አንዱ ያንዱን ድካም መሸከም በውይይት መፍታት ችግር ይኖራል እንጣላለን እኮ እንነጋገራለን ግን ያለውን ችግር ምንፈታው በምንድነው በውይይት በመተማመን ነው ምንፈታውና ስለዚህ ምንም አይነት ችግር ቢፈጠር በንግግርና በውይይት ትዳር ውስጥ ያለው ችግር ይፈታል ማይፈታ ችግር የለም ስለዚህ የሚፈታ ነውና ትዳር ደግሞ መልካም ነገር ነው በረከት ያለበት የሌለሽን ነገር ምታገኝበት ነው ስለዚህ እንዲገቡ አበረታታለሁ ተመስገን ሽማግሌ ሆነ ታውቃለህ በትዳር መሃል ለማስታረቅ ገብቶ ታውቃለህ ለማስታረቅ ገብቼ አውቃለሁ እና የተጣሉ ሰዎች ባልና ሚስትን የሱ ቤተሰብ ሁለቱም መሃል ላይ የገባ ሰው ነበር በሱ ምክንያት ጸብ ተነስቶ በኋላ ፋሚሊ ሁለተኛ ነው አንድ ሁለቱ ሰዎች ግን ወሳኝ ናቸው ባልና ሚስት እስከተባሉ ድረስ እና በረከትም ያለው እዛ ስለሆነ አስታርቀና ቃልን ትንሽ ነገር በጣም ትንሽ ነገር ነው ይሄንን እንሰው በለምንድነው እንግዲህ እንዳልኩት የናንተን ትዳር በደንብ ነግራችሁናል ፍቅር ያስፈልጋል ለመቻቻልም ይቅርታ ለማለትም ፍቅር ካለ ይቅር ለማለት ቀላል ነው የሚሆነው ምናልባት እንግዲህ በዚህ ሰዓት ትዳር ውስጥ ሆኖ ይሄ አንድ ቤት እየኖሩ አንድ ቤት የማይኖሩ አይነት ትዳር ላይ ላሉ ሰዎች ትዳራቸው ልክ ላልሆኑ ሰዎች እንደው የመጨረሻ ምክር እንድሰጣ ነው ይሄን ያልኩ ለሁለቱም ለገና ሊጋቡ ላሉም ትዳር ላሉ ያለኝ ሐሳብ በተለይ ትዳር ዓለም ላይ ያሉ ሰዎች ሳይጋቡ የነበረው ፍቅር ይወድሻሉ በጣም ወዳሃሉ ሲባባሉ እንደነበረው ማስቀጠል አለባቸው ነው ማለት ሁኔታ ሊቀይሩ አይገባም እና አይኑንም ወይም ደግሞ አይኗንም ሐሳቡን ሰብስቦ ትዳር ላይ ቤታቸው ላይ ፎከስ ማድረግ እና ወደፊት እግዚአብሔር ነው የሚያጣምር እዛ ደግሞ ሌላ የተለየ ነገር አለማሰብ መለየትን አለማሰብ ማለ የሚገባውን ነገር በር መዝጋት ለወሬ በር መዝጋት ማለ ላለው ነገር ለየተኛውም ነገር በር መዝጋት እድሉን ከሰጠሽ ሜዳውን ክፍት ካረግሽ ግን ያ ቤት ለመፍረስ አሻዋ ላይ እንዳለ ቁጥር የለም ስለዚህ ፈጽሞ ሁሉ ጊዜ ሜዳው ዝግ መሆን አለበት ስለዚህ ባልና ሚስት በትዳር ዓለም ላይ ያሉ ጓዳ መጨረስ ሳሎም ሳይወጣ ጓዳ ያለ ነገር ካለ ጓዳ ጨርሶ እሱን ወደ ስራ መሄድ ከሆነ እሷን ወደ ስራ መሄድ ከሆነ በሰላም ዋል ተባብሎ እንደቀደመው ፍቅር መባባል አለባቸው ክፍተትን ማጥፋት አለባቸው ያላገቡ ሰዎች ደግሞ በተነሳስነት አሁን ለምሳሌ ለስሜታቸው ብሎ ወላ የሚፈልጉት ነገር ላይ ብሎ ሮጦ አለመግባት እና ሙከራ አይሰራም ትዳር ላይ ሰለ የመሞከር ማይክ ላይ ሙከራ ጊዜ ቢባል ነገር የለም ማይክ ላይ ነው ሙከራ
ከተጀመረ ጀመረ ኖርማሊ ሙከራ ይሰራል ሙከራ የሚሞከር ነገር የለም ማለት ነው ሚኖር ነው እንጂ የሚሞከር አይደለም ህይወት ነው ስለዚህ ሙከራ 1 2 3 አይሰራም ይሄን ካጣው ኖርማሊ ፈጽሞ እንትን ስለሆነ ይሄን ካጣው እንደዚህ ነው ብሎ አማራጭ ይዞ መከሄድበት መንገድ አይደለም ቢከድ ነገ መውጣቱ አይቀርም ስለዚህ ለገና ለእጮኝ ላይ ያሉ ሰዎች ታርጌት የሚያደርጉት ሀብትና ምናምን ሳይሆን ፍቅር ላይ ነው ሰውዬ እንዳለች ከዛ ውጪ ያለውን ግን በደንብ የማይወጡበት ቤት ነው ብዬ ነው አስበው እንግዲህ ከዛች ደብዳቤ ተነስቶ አሁን ያራት ልጆች እናትና አባቶ ናቸዋል በጣም ደስ ይላል እግዚአብሔር እንግዲህ እድሜን ከጤና ይስጣችሁ ዛሬ በቅዳሜን ከሰዓት እንግዲህ በባለ ትዳሮች ሰዓት ተገኝታችሁ ያሳለፋችሁትን የትዳር ህይወት በጥቂቱ ስላካፈላችሁን እጅግ በጣም አድርገን ነው የምናመሰግነው እናመሰግናለን ባለትዳሮቹ እንግዲህ የዛሬው እንግዶቻችን እንግዲህ ቆይታችን ይሄንን ይመስላል ወደ ሌሎች የቅዳሜን ከሰዓት ዝግጅቶቻችን እናልፋለን አብራችሁ ቆዩ